ዲያቆን ነበርኩ አልከን። ዲያቆን ነበርኩ። ከዛ በኋላ ጋይስ ምንድን ያለው ይጀለስ የተለያየ ቤተክርስቲያን ንግስ ሲኖር እየተጠራው መስቀል ይዝ ነበረ። ኢማጂን ዲያቆን ነበረ፣ ንግስ ሲሆን የተለያየ ቤተክርስቲያን ተጠርቶ መስቀል ይዝ ነበረ። የዲያቆን ድርሻው የተለያየ ቤተክርስቲያን ላይ ንግስ ሲሆን እየተጠራ መስቀል መያዝ አይደለም። ይሄ ትልቅ ቅጥፈት ነው። አሁን ገባ ፕሮቴስታንት እያልክ ደጋግመህ ስማችን ትጠራለህ። በጣም ጥላቻ አለብህ፣ ጥላቻ አለ። ኢየሱስ ትለዋለህ፣ ግን ኢየሱስን ማት ነገር ተናገርክ እና ከሁሉም ግን ጆሮዬን የሳበኝ ነገር ምንድነው መሰለህ? ዲያቆን ነበርኩ የምትለዋለች እና ጠየቅነ እንደው ድቁና መቀበሉን እርሳው። አዲስ አሁን ፕሮቴስታንት የነበሩ የሆኑ ሰዎች ጋር ሄደ እንደዚህ ብለህ ልታታለል ትችላለህ። ምክንያቱም እነሱ ቴሃፍ ነው አይዲያ ሰው ድቁና ሲቀበል ምን አይነት ነገሮችን ያሳልፋል፣ ምን አይነት ትምህርት ይማራል። ኦኬ እንዴት ነው ዲያቆን የሆነውና ምዕመን የሆነውን ሰው እንዴት ነው የሚለየው? ምንም የሚያውቁት ነገር ስለሌለ ፕሮቴስታንት የሆኑ ሰዎች ጋር ሄደ ልታታለላቸው ትችላለህ። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች፣ በጣም ብዙ ሰው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ ይልና እንዲህ ነበርኩ እያሉ ያታለላሉ። ባይዘው እና ወንድማችን አዲስ ምናልባት ፕሮቴስታንት የሆኑ ሰዎችን እንደዛ አታለ ኖረህበት ሊሆን ይችላል። ብራዘር ከኛ ጋር ግን ስታወራ ጥንቃቄ ያስፈልጋል። ምክንያቱም እኛ ምክንያታዊ ሆነን ነው ምንሰማ። እኛ ዝም ብለን ዲያቆን ነበርኩ ጌታ እንደዚህ አድርጎ ወጣውን አንስተን አሜን ልንል አይደለም ያስቀመጥነ፣ በማስረጃ ልንጠይቀ ነው። ስለዚህ ተረጋግተ ስሜት ያሳትሆን። አየህ ምን ያክል ደቂቃውን ጸጥ እንዳስባልኩ። ይሄ ሪዝኑ ምንድነው መሰለህ? ዝም ብለህ እየጮክ ስለሆነ ነው። አሁንም እያወራ ከሆነ እየሰማን አይደለም። ለምን? ስሜትን እየተቆጣጠርክ ስላልሆነ። እኔ በማወሮቶን ቀስ ብለህ አውራ፣ የምጠይቅህን ነገር ብቻ ትመልሳለህ። ከዛ በኋላ ነው አይ እኔ ስለፈለኩት ነገር ላውራ ማለት የምትችለው። ከዛ ውጭ አይ የተጠየቁትን አልመልስም ሌላ ነገር አድምጡኝ ማለት አይቻልም። ዲያቆን ነበርኩ ብለሃል። ማይክህን ክፈታውን። ዲያቆን ነበርኩ ብለኸኛል። ዲያቆን መሆንን እርሳው። የአብነት ትምህርት ተምረሃል ወይ? አዎ ተምሬያለሁ ወይ ደግሞ አያልተማርኩም ብለህ መልስልህ እኮ። አዳምጠኛ። ለምንድን ነው ማታዳምጠኝ? አደምጣለሁ፣ መልስልኝ። ስላልጠየቅኩ ነገር የምታወራ ከሆነ ግን ዲያቆን ነበርክ ወይ አልከኝ። አዎ እኔ ዲያቆን ነበርኩ። አሁን የጠየኩት ጥያቄ ምንድን ነው? አዲስ ፈለገ ጠየቀኝ ላስረዳ። በቃ እኮ ምን ብዬ ነው የጠየቅኩ? አዲስ እንዴት ትንሽ ታይም ስጠኛ። እንዴት ነው አፋፌ ቀን እንደ እያልከኝ እንዴት ልመልስልህ? ጥያቄ ምንድን ነው ነው ያልኩ? አዲስ ከመመለስ በፊት ምን ብዬ ነው የጠየቅኩ? ንገረኝ እስኪ ጥያቄውን። አዳምጠኝ። እኔ አሁን ሰዓት በአፌ ያለፍኩበት የተው። አሁንም ተረጋጋ ብራዘር። አሁን ያልኩ ከመመለስ በፊት ያልጠየቅኩን ጥያቄ ነው እንዲህ ብትመልሰው። አድምጠኝ። እኔ ሳወራ ካላደመጥክም አናት በልለን። ስላልጠየቅኩ ነገር ስታወራ እኔ ቁጭ ብዬ እንዴት አደምጣለሁ? የጠየቅኩ ጥያቄ ምንድን ነው? የጠየቅኩን ጥያቄ ሲደግም ንገረኝ። እያወራ ከሆነ እየሰማን አይደለም። አሁንም ማይክህን ክፈተው። ማይክህን ክፈትና ንገረን። ምን ብዬ ነው የጠየቅኩ? ከኦርቶዶክስ ቤተክርስቲያን እንደወጣ ያደረገችኝ ወኢትወከፍነ ወስለእተነ እምነ ቅዱሳኒሁ በእንቲአነ የሚባል የእግዚአብሔር ክብር ለቅዱሳን የምትሰጥ ምስባክ ነው ያስወጣኝ አሉ። ከዚህኛ ውጪ ባፌ እመንም አትመንም ተራ ነገር አላወራበትም። አልደግምልህም፣ አልመልስልህም። እኔ አሁን አልጠየቅኩም። እሱን ጠይቀኝ። ብትጠይቀኝም ተራ ነገር አላወራበትም። ወዳጅ እባክህን ፕሮቴስታንቶችን በምታታለለው ልክ እኔ ልታታልለኝ አትችልም። እኔ እኮ ክርስቲያን ነኝ ወንድሜ። ከኔ ጋር ስታወራ ልትጠነቀቅ ይገባል። እኔ ፈለገ አትናቴዎስ እባላለሁ ብራዘር። ዲያቆን ነበርኩ፣ እንዲህ ነበርኩ፣ ሄጄ ምናምን መስቀል ይዝ ነበረ። ንግስ ሌላም ቦታ ሲኖር እየተጠራው መስቀል ይዝ ነበር ምናምን ስላልኩ ዋው ምናምን አንተ በስማ ምናምን ብዬ አላልፍም። እኔ ሌሎች ፕሮቴስታንት የሆኑ ወንድሞችን እንደዛ ብላታላቸው ሊሆን ይችላል። አሁን እዚህ ጋር ወይም ካምቱ ደ ሪያሊቲ ማንነትን እያረጋገጥኩኝ ነው። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ የዮፍቴ ወታደሮች የኤፍሬም ሰዎችን የለዩበት መንገድ ነበረ። የኔ ተወዳጆች ባይዘው እያደረግን ያለነው ነገር መጽሐፍ ቅዱሴ ነው። የኤፍሬም ሰዎች መጥተው ውሸታቸውን እኛ ኤፍሬማውያን ሳይሆን ለምን ወጣ እኛ ኤፍሬማውያን ሳንሆን የዮፍቴ ወገኖች ነን ብለው በተናገሩ ጊዜ የዮፍቴ ወታደሮች መልካም እሺ ከኛ ወገን ከሆናችሁ እስቲ ሺቦሌት በሉ አሏቸው። ሺቦሌት በሉ ሲባሉ ተሳስተው ሲቦሌት አሉ። እናም በዛ ድልድይ ላይ አንገታቸው ተቀላ። ብራዘር እውነታ ቢኖር እዚሁ ላይ ተቀምጠ ያለህን ማስረጃ እየወጣ እስከ ጥግ ትናገር ነበር። ነገር ግን ዓላማ እሱ አይደለም። እያንዳንዱ የተናገርካቸውን ስህተቶች እነግርሃለሁ። በመጀመሪያ የአንድ የዲያቆን የአገልግሎቱ ድርሻ በየቤተክርስቲያኑ እየዞሩ መስቀል መያዝ አይደለም። እሺ እኔ ድሮ እንዲህ ያደረግ ነበር ምናምን ፕሊስ እባክህን ዲስ ማች
ፕሮቴስታንት የሆኑ ሰዎችንም ያካተተላችሁ። ነገ እኮ አሁን ያሉት ፕሮቴስታንቶች እንዲባሉበት አይቀሩም። ነገ የበለጠ እያጠኑ ዲስከቨር እያደረጉ ኦርቶዶክስ ቤተክርስቲያን እያወቋት ይሄዳሉ። ያኔ ትቀላለህ፣ ይገምተዋል። ኦኬ። ስለዚህ በዚህ ልክ ራስን ማታለል የለብህም። አንድ እርሱ ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ከሆንክ እኔ ለምሳሌ ድምፄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉ አገልጋዮች እኔ ብዙ ድምፄ አያምርም። ግን እንደው እስቲ ፈለገ ከእንደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንተ ቅዳሴ ታስቀድስ ከነበረ እስቲ ይህችን ክፍል በላት ብባል ግን እምላት ነገር አለች። ምንለይበትን ነገር ነው የጠየቅነው። አሁን በሰንበት ጊዜ ሁልጊዜ ቅዳሴ ሲጀመር ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘ ያከብር ሰንበተ ይበል ፈላሲ ዘገብራ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘ ያከብር ሰንበተ። ይህንን ነው በል ነው። እስኪ በሰንበት ቅዳሴ ሲገባ የሚባለውን ክፍል እስኪ ይህንን በልልን ያለው ሂያቭ ነው አይዲያ። ኩሉ ዘገብራ ለምንድን ነው? ምንም አያውቅም። እሺ እምነበ ሀበልን ብንለው እምነበ ምንድን ነው? ምንም አያውቅም። መስቀል አብርሃ በልልን ምንም አያውቅም። ግን ምን ይላል መሰላችሁ? እኔ በቃ እንትን ነበርኩ የተለያየ ቤተክርስቲያን እየተጠራው መስቀል ይዝ ነበር ምናምን። ዲስማች ራሳችሁን አታታሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደምታስብር ምን እንደምትል ሳታውቅ ጭራሽ አገልጋይም ነበርኩ ብለህ ፕሊስ እባክህን አሰክስ። ሌላው ገና ሲገባ የተናገረው ነገር አለ። ጥላቻ ነው የምትናገረው። ጥላቻ አይደለም፣ እኔ ትምህርታችሁን ነው የምናገረው። በፕሮቴስታንት እህት ወንድሞቼ ውስጥ ያለውን አስተምሮ እናገራል። ያ ጥላቻ ከተባለ ጥላቻ በሉት እናንተ። እኔ ጥላቻ የለብኝም። ፕሮቴስታንት የሆኑ እህት ወንድሞቼን ምጠላ ቢሆን የኔ ተወዳጆች ገስት ላይ ፕሮቴስታንት የሆነን ሰው አስገብቶ መውራት አይጠበቅብኝም። ጥላቻዬን ለመግለጥ እንዲሁ ላይፍ መክፈቴ ብቻ በቂ ነው። ቁጭ ብዬ እናንተ ደግሞ እንዲህ ናችሁ ደግሞ እናንተም ብሎ ምናምን እያሉ ስለ እናንተ መጥፎ ነገር ብቻ መውራት በቂ ነው። መጥፎ ነገር ብቻ መውራት በጣም በቂ ነው፣ ከበቂ በላይ። ግን ዓላማችን ያ አይደለም። እሺ ዓላማችን ጥላቻ አይደለም። ዓላማችን እናንተ መውደድ ነው። ክርስቶስ እናንተን ይወዳል። አባታችን ክርስቶስ እናንተን ስለሚወድ እኛ እናንተን መጠላት አንችልም። እናንተን መውደድ አለብን። ስለዚህ እኛ ያወቅነውን ጌታ እንድታውቁት፣ እኛ የቀመስነውን ፍቅር እንድትቀምሱት ሁልጊዜ ዘወትር እንጠራለን። ፕሮቴስታንት እህቶች ወንድሞቻችን ብለን ደጋግመን ስማችሁን የምንጠራው ለሌላ ነገር አለ። ስማችን ለምን ተጠራ ብሎ አካኪ ዘረፍ የለም። ስማችሁን ደጋግመን ዛሬ አይደለም ወደፊትም ገና እንጠራለን። ፕሮቴስታንቲዝም ይወላችሁ የሚባል ነገር ከምድር እስከሚጠፋ ድረስ ፕሮቴስታንቲዝምን እያነሳን የክደት ትምህርቱን እናስተምራለን። ይሄን ያላማ ነው። ፕሮቴስታንቲዝም የሚባል ነገር ከምድረ ገጽ እስከሚጠፋ ድረስ እስከ ህይወታችን እቅታ ድረስ እግዚአብሔር እድሜውን ይስጠን፣ ሁለት ፀጉር እስከምናበቅል ድረስ ኦኬ፣ በሽበት እግዚአብሔር እስከሚያከብረን ድረስ ዘወትር ከአንደበታችን የክርስቶስ ቃል ሳይጠፋ የፕሮቴስታንቲዝምን የሐሰት ትምህርት እንገልጣለን እስካወቅ ነው ልክ። እግዚአብሔር ደግሞ አገልጋዮችን ይተካል። እግዚአብሔር ይመስገን። እኛ ብንደክም እንኳን እኛ ብናልፍ እንኳን ሌሎች ተተኪዎችን ይተካል። ኦኬ፣ ሌሎች ተተኪዎችን የፕሮቴስታንቲዝምን የሐሰት ትምህርት እያነሱ በደንብ ፍትፍት አድርገው ለፕሮቴስታንቶች ለራሳቸው የሚያጎርሱ ሌሎች ተተኪዎችን እግዚአብሔር ይተካል። እና ዓላማችን ያ ነው ባጭሩ። ጥላቻ የለንም፣ ግን ትምህርቱን መግለጣችን ጥላቻ ካስባለ ግን በቃ እናንተ በሉት። ለጊዜው ጥላቻ ግን የለንም እኛ። ኦኬ፣ እና ፕሊስ ባካችሁን ጊዜያችሁን አታባክኑ። ኤኒዌይስ ዛሬ የምናወራው በልሳን ዙሪያ ነው እና በልሳን ዙሪያ መጽሐፍ ቅዱሴ በሆነ ማስረጃነት ልሳን የተገለጠ ቋንቋ አይደለም ብላችሁ የምታኑ ፕሮቴስታንት እህቶች ወንድሞች ካላችሁ እዚህ ውስጥ ለሁላችሁ እድል እሰጣለሁ። ገብታችሁ በመጽሐፍ ቅዱሴ ማስረጃ ከኛ ጋር እንድታወሩ እድል እሰጣለሁ። እሺ የኔ ተወዳጆች መግባት የምትፈልጉ ካላችሁ አንዳንድ ቁጥር ጻፉልኝ። እስከዛ ስለ ልሳን ቪዲዮ ላሳያችሁ ፕሊዝ። በቪዲዮ ላይ ያለውን የቀሉን ፓርት እርሱት፣ ተዉት። የቀሉን ፓርት ምናምን እርሱት፣ ተዉት። እዛ ላይ ግን ያሉትን በፕሮቴስታንቱ ቤት ያሉትን ልምዶች ግን ፕሊዝ ተመልከቱ። እሺ አንድ ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ
ያውራ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። መክሪ ለቪኒሚን ታላላባሽ ክራባባባ ምሳሌ በለድ እሳን አይደለም ባብሊንግ ይባላል። Munduno mutukulla Makri levinimin taralaba shek ralababa ilavana mantar dona mashek rebebebebebebe የሰማይ ቋንቋ Ribaba shele baramata barababa shele Je le pred yakradosati ኦኬ እሺ አሁን እዚህ ቪዲዮ ላይ ያያችሁት በፕሮቴስታንቲዝም ውስጥ ማለት ፕሮቴስታንት የሆኑ እህት ወንድሞቻችን የህብረት በሚያደርጉባቸው አዳራሾች ውስጥ የሚደረጉ ልምምዶች ናቸው። አሁን እንደዚህ አይነቱ ልምምድ እኛ ልሳን ነው ብለን አናምንም። ልሳን የተገለጠ ቋንቋ ነው ብለን እናምናለን። በነገራችን ላይ ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም። አሁን ሰርቼ የገባሁት አንድ ቪዲዮ አለ የኔ ተወዳጆች። እዛ ቪዲዮ ላይ አንዲት ሴት የሆነ ነገር ትላለች። ልክ እንደዚህ አሁን የሆኑ ነገሮችን ስትል የሚጸልይለት ሰው እንግዲህ እሷ አሁን ጸሎት እያደረገች ነው አይነት ስታፍ ማለት ነው። ተንበርክኮ አሜን ይላል። አሜን ማለት ይሁንልኝ ይደረግልኝ ማለት ነው። እና ምኑንም ሳታውቁት አሜን የምትሉ ሰዎች እንደው መጽሐፍ ቅዱስን ምን ያክል ታውቁታላችሁ? ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም። የተገለጠ ቋንቋ የምንለው የትርጉም የሚሰጥ የፊደላት ስብጥር ያለበትን ሐሳብ ነው። ስድ ንባብ የምንለው ግን በአማርኛ ሰዋሰው ስርዓት የፊደላት ስብጥር ይኖረዋል፣ ነገር ግን ምንም አይነት ትርጉም የማይሰጥ ከሆነ ነው። ለምሳሌ እኔ አርጋዱላ ራባ ጃራባባ ማክሬቤቤቤቤ ሜሬቤቤቤ ምናምን ብል ይሄ ስድ ንባብ ነው። የፊደላት ስብጥር አለ ውስጡ፣ ነገር ግን ምንም አይነት ትርጉም አያስተላልፍም ለእናንተ። ይሄ ስድ ንባብ እንጂ የተገለጠ ቋንቋ አይደለም። እና ከፕሮቴስታንት ወንድሞቻችን ጋር ዛሬ የምናነሳው ይህን ነው። እሺ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ? በፕሮቴስታንት ወንድሞቻችን አዳራሽ ውስጥ እየተደረገ ያለው ኤክሰርሳይዝ እየተደረገ ያለው ልምምድ መጽሐፍ ቅዱስ መሰረት አለው ወይንስ ሰው ሰራሽ ትምህርት ነው? ይሄንን በደንብ አድርገን ከፕሮቴስታንት ወንድሞቻችን ጋር እናወራለን። ኦኬ እሺ፣ ሁላችሁ በደንብ ኮፒ ሊንክ አድርጉ። እሺ የኔ ተወዳጆች፣ አዎ እሳት መጣ ወረደ ምናምን ምን የማይባል ነገር አለ። እሺ ዋቢ ነው የሚለው። አቤት አቤት፣ ወንድማችን እንደምን አለ? ሰላም ነው። እግዚአብሔር ይመስገን። ዋቢ ነው ስምህ? እሺ ወንድማችን ዋቢ ከየት ቤተ እምነት ነው የመጣው? ምን ከፕሮቴስታንት ነው። ፕሮቴስታንት የትኛው ቤተ እምነት? ከሙሉ ወንጌል ነው። እሺ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ወንድማችን? ያው መጽሐፍ ላይ ብዙ ቦታ ተጠቅሷል። ምግብ እየበላ ነው እንዴ ዋቢ? የጎርጓዳ ሳይሆን ይኮሸኩሻል። ሙሉ ወንጌል ጾም አውጅ የለ እንዴ? ለምንድን ነው የማትጾመው? ሙሉ ወንጌል እኮ ጾም አውጅ አለች። አየሁ እስከ 6 ሰዓት ጾሜ እኮ ነው እየበላለሁ እንዴ? እስከ 6 ሰዓት ነው እንጂ ጾም የታወጀ ወንድማችን። እኔ በአቅሜ ማለት እስከ 6 ሰዓት ሁሌ ጾማለሁ። እኔ ለወርም የምን በአቅሜ? አይ ሙሉ ወንጌል አዋጅ ስታወጅ እንደዛ አይደለም ያለችው። አንተ ብቻ አይደለም በነገራችን ላይ ከዚህም ቀደም የሌላ የሙሉ ወንጌል ቤተ እምነት አማኝ ሲመጣ እንደዚህ የሆነ ነገር እያንኮሻኮሸ መጥቶ ስንጠይቀው ምግብ እየበላ ነው። እና ቤተክርስቲያናችሁ በአዋጅ ደረጃ ጾም አውጃለች። በአዋጅ ደረጃ ጾም ታውጇል። በእርግጥ ጾም ከዚህ ቀደም ኤክሰርሳይዝ አድርገህ ላይሆን ይችላል፣ ግን ለምንድን ነው ሙሉ ወንጌል ካወጀች ጾም የማትጾመው ነው ያልኩህ።
እኔ እንደውም ከሙሉ ወንጌል በፊት ነው መጾም ጀመርኩት ማለት መስከረም ነው ጀመርኩት እኔ ከቤተ ክርስቲያን በፊት ነው መጾም ጀመርከው የሚነገር ሳይሆን እኔ ለአንተ ነው ምን ተናገርኩ እንጂ ሌላ እንዲሰማ አይደለም ችግር የለም ብላ ይታባቱ አረ ችግር የለም ብላ ምን ችግር የለም ይታባቱ ብላ ችግር የለም ወደ እንትናችን ነው ወደ ቤታችን ነው ወደ ቤታችን ነው ማለት እኮ ነው ወደ ቤታችን ነው ስለ ምግቡ ችግር የለውም ብለኝ ነው አባት እየበላ እንጆይ እያደረክ ከኛ ጋር ተወያይ አንተም እየጾምክ ነው እኔም ደግሞ ምጾመው ደግሞ በግሌ ከጌታ ጋር ኔትወርክ ለመፍጠር ነው አይደለም እዛ ችግር የለም አንተም በትርጉም ተተርጉማለህ እኔም ደግሞ ተርጉማለሁ ችግር የለም ግን እኔ ለክርክር አይደለም የሚገባው ለክርክር ሳይሆን አራኛም ለክርክር አይደለም እኔ እኮ መጽሐፍ ቅዱስ ላይ እኔ ለክርክር አይደለም ዋቢ ተወዳጅ ወንድማችን ይወልህ በጣም ጽድት ባለ መልኩ ወደ ሐሳቡ እንድንገባ እኔ ለክርክር ሳይሆን ይወልህ ሙሉ ወንጌል ጾም አውጅ ያለ አንተ ዛሬ መጀመሪያ አይደለም ካንተም በፊት ሌላም ሰው እንዲሁ ጧት ላይቭ ገብቼ ሰናዩ ምግብ እየበላ ነው ለምንድን ነው ምግብ የምትበላው ሙሉ ወንጌል ጾም አውጅ የለ ወይ ስንለው ምንም አይነት መልስ ሊሰጣን ፈቃደኛ አይደለም እና አንተንም እንድጾም ትፈልጋለህ አንተ ጾማውን አንተ ሐሳቤን እኔ ልንገርህ ሰባት ሰዓት በልተህ በኋላ ደግሞ ጠላ ልጠጣ እባክህን አድምጠኝ ወንድሜ እኔ አሁን ዳስናት ማይ ፖይንት እኔ አሁን የሙሉ ወንጌል ስርዓት አስከባሪ አይደለሁም እኮ ግን የሙሉ ወንጌል እምነት ተከታይ ሆናችሁ ማለት አዋጁ ነው ሙድ እየተያዘበት ያለው ወይስ አማኙ ነው ሙድ እየያዘ ያለው ነው ምክንያቱም ሙሉ ወንጌል እንግዲህ ለዘመናት ስትቃወም ኖራ ቆይ ፕሊስ እባክህን ተረጋጋና ሐሳብ ሙሉ ወንጌል ረጅም ጊዜ ጾምን ስትቃወም ነው የኖረችው በዚህ አጋጣሚ ነው ተወዳጆች እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቢ የሆነው ጾም በደረሰ ጊዜ ያው መግለጫ ወጡ እና አማኝ ሆኖ ሰው በአጠቃላይ እንዲጾም አዋጅ ታወጀ እና ሁሉም የሙሉ ወንጌል አማኝ እህት ወንድሞች እኔ ላይቭ ላይ በገቡ ቁጥር ምግብ እየበሉ ነው ማገኛቸው አሁን አዋቢ አንተንም ስጠይቅ ምግብ እየበላ ነው እና ይሄ ነገር እንዴት ነው ብዬ ስጠይቅ አንተ የመለስክልኝ መልስ እኔ ከሙሉ ወንጌል በፊት ነው እንደውም መጾም የጀመርኩት ነው which means ቤተክርስቲያኗ ጾምን ሳታውቅ በፊት ነው አንተ ጾምን የጀመርከው በቃ ተመልሶልኛል እና አሁን እኔ ሙሉ ወንጌል ጾም አውጃለችና ሁላችሁም ጾሙ እንዲያርጉ ምናምን እያልኩ መልእክት ማስተላለፍ አይደለሁኝም ወደ ሐሳባችን ገብተን እናውራ ዋቢ ኦኬ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ዋቢ አሁን ማይክን ክፈትና አውራን ድምጽ አይሰማም ነበር እያወራህ ከሆነ እሺ ልሳን እናውራና ልሳን አለ ብዙ ቦታ ተጠቅሷል ብዬ እኮ ነው የጠየቁ ጥያቄ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ የሰማይ ቋንቋ ነው እሱ ለማንም አይደለም ተገልጧል በስጋ ሆነ ለአንተ ራሱ አይገለጥልህም እኮ የሰማይ ቋንቋ ነው ስትለኝ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው የምንለው ያልኳለሁት ይሄ ምድራዊ ቋንቋ ለማለት ፈልጌ ነው ምድር ላይ ልሳን ምን ማለት ነው ለመጀመሪያ ዋቢ ከይቅርታ ጋር ልሳን ምን ማለት ነው እኮና ነበር ልሳን ምን ማለት ነው የመንፈስ ቅዱስ ስጦታ ነው ጸጋ ነው ምን ማለት ነው ትርጉሙ ባይት ሰልፍ ልሳን ቋንቋ ነው የምን ቃል ነው ቃሉ የምን ቃል እንደሆነ ታውቃለህ ይሄ እናውራበት እንጂ ለምን እናወራለን እኮ አሁን እኮ እያወራን ያለን እኮ ስለ ልሳን እኮ ነው እኔ አሁን ያልኩ የምን ቃል እንደሆነ ታውቃለህ ቃሉ ለምን ትፈልጋለህ አንተ ግሪክ እንትን እንደ አንተ ዋቢ ይቅርታ አንድ ጊዜ እባክህ በፍቅር አድምጠኝ እኔ አባት አሁን በኔጌቲቭ ኤነርጂ ስትገባ አየህ ማነሳለህ ሐሳብ በጠቃላይ ነገር ያስብልሃል ኔጌቲቭ ኤነርጂ ለምን አታወራ ፈራሳውጣው እኮ ዋቢ አድምጠኛ ታዲያ እኔ እኮ ማወራውን ነገር ለምን ታነሳብኛለህ እያልከኝ ነው ማወራው ስለ ልሳን ነው እባክህ በፍቅር አድምጠኝ ለምሳሌ አንተ ከአማርኛ ቋንቋ ውጪ ሌላ ቋንቋ ትናገራለህ አይደል ዋቢ አይ ቲንክ አማርኛ የመጀመሪያ ቋንቋ አይደለም እሺ ሌላ ቋንቋ ለምሳሌ ምን ትችላለህ የኔ አባት ኦሮምኛ እችላለሁ ኦሮምኛ ትችላለህ አንተ ለምሳሌ ኦሮምኛ አይ እንግዲህ የኖርክ ኦሮሚያ ክልል ውስጥ ነው የት ነው ኦሮሚያ ክልል እኔ ኦሮሚያ ክልል አልኖርኩኝም አዲስ አበባ ኖር ያለው ኦሮሚያ ክልል ግን አልኖርኩኝም አዲስ አበባ ኦሮሚያ ክልል ግን አዲስ አበባ ኦሮሚያ ነው እንግዲህ እሺ እሱን እኔ ከተማ ስለደረሰ
አዲስ አበባ የኦሮሚያ ጎረቤት እንደሆነች ነው የማውቀው። ግን አይ አዲስ አበባ ኦሮሚያ ውስጥ ነው ካልከኝ ኦኬ እንደዚህ ማተር። ግን ወደ ዋናው ፖይንታችን ንግባ። እናንተ ጋር ያለው እናንተ ያለው ይሄ ነው እንግዲህ። ቆይ እባክህ ተረጋጋ ፕሊስ ወንድሜ። የፋኖ ለምሳሌ የምን ቃል ነው? እባክህ ተረጋጋ። የሚያሳድቡ ሰዎች አሉ ፈለገ። ቆይ አማኑኤል ቆይ ችግር የለውም እና ሌሎችም ከታች ያላችሁ እንደዚህ አይነት ተረጋግቶ ሊያወራ እናደርጋለን። ቆይ ችግር የለውም የፋኖ አሳሰብ ይዜ ከኔ ጋር እንዳታወራ ዋቢ። ልሳን መጽሐፍ ቅዱስ ነው ወይስ አይደለም ማለት የምንም እኮ አስተሳሰብ አይደለም። ዲስማሲ ለምን ትወጣለህ? ተወዳጅ ወንድማችን ነው አልኩ እኮ። እባክህን አድምጠኝ ዋቢ። ስነ ስርዓት ያዝ አንተ። ሌላ ቦታ የለመድከውን ሀሳብ እዚህ መጥተህ ቆይ ራስን ተቆጣጠር። ምን ይላል ይሄ? ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ሲባል አንተ እንዴት ኦሮምኛ አልቻልክም? አዲስ አበባ ኦሮሚያ አይደለ ወይ? እንዴት እስካሁን እዛ ተወልደ እንዴት ኦሮምኛ አልቻልክም? ምናምን አይነት ጻፍ አታወራ ብራዘር። የመጽሐፍ ቅዱስን ሐሳብ ልትገልጥ የምትችለው የመጽሐፍ ቅዱስን ትምህርት ልታብራራ የምትችለው በእነዚህ አይነት ኢነርጂ አይደለም። የምታውቀውን ያክል ብቻ ተናገር። እሺ ስለ መጽሐፍ ቅዱስ የማታውቅ ከሆነ በቃ ተው፣ ለሚያውቁት ተውላቸው። የምታውቅ ከሆነ መጽሐፍ ቅዱስን ትገልጣለህ። መጽሐፍ ቅዱሳችንን ገልጠን ስለ መጽሐፍ ቅዱስ ሐሳብ ብቻ ተነግረናል። እሺ እንደዛ ነው የምናደርገው ተወዳጅ ወንድማችን። ኦኬ ልሳን የምን ቃል እንደሆነ ታውቃለህ ወይ? አሁን ስለ ቃል ነው የመጣ ነው። ሁላችሁም በደንብ አድምጡ። እሺ ማይክን ክፈተው። ልሳን የምን ቃል እንደሆነ ታውቃለህ ወይ? ልሳን የመንፈስ ቅዱስ ስጦታ መሆኑን ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 12 ላይ ሂድና አንብብ። ሌላ ደግሞ እሺ እናነባለን። ላይ ሂድና አንብብ። ምዕራፍ 12 ላይ አንብብ። እባክህን አድምጠኝ። እኔ ልሳን የመንፈስ ቅዱስ ስጦታ አይደለም ያልኩ። እሺ እሱን እኛ እናምናለን። አሁን እኛ በምናምነው ጉዳይ ላይ እሱ አንተ ጋር እሱ ልሳን አለ አንተ ጋር የለም። እንመጣበታለን። ያንን እንድናወራ አረባ ከተረጋጋ ጦንቃይ ጋር የለም። እሱ አንተ ነው ተረጋጋ ፕሊስ። ዋቢ ምን ሆነ ነው ስሜት ያትኩን? ጦንቃይ እኮ ለክርስትና ጻር ነው። ጦንቃይ ጋር እኮ ያለው እኮ ይዝናለው። ምንድነው ጠንቋይ የምትለኝ? እኔ ምን ሰራጋይቴ ነው ጠንቋይ ያልከኝ? እኔ አውቃለሁ አንተ ናት ነኝ። ምንድነው ምን የማላቅ መስሎ ነው። ታውቀኛለህ? ቆይ እኔን ታውቀኛለህ? ዋቢ እኔ ጠንቋይ ነኝ? እሺ እስኪ ከጥንቆላ ሲስተም ወጥተን እውነት የሆነውን የክርስቶስ ኢየሱስን ወንጌል ልንናገር አንደኛ በአፍ እንዳትጸዳዳ ምናምን የሚሉ ስድቦችን ቆይ ተረጋጋና አድምጠኝ። ይኸውልህ በአፍ እንዳትጸዳዳ እናትን ምናምን የሚሉ ስድቦችን በፍጹም ከአንደበት እንዳታወጣ። እሺ ስነ ስርዓት ያዝ። እሱን ተጠንቀቅ። አንድ ሲቀጥል ያው እንደምታውቀው አንተ ፕሮቴስታንት ነህ፣ ከሙሉ ወንጌል ነው የመጣው እና ክርስቶስ በኃጢአት ለነበሩት ተስፋ ሊሆን የመጣው። ስለዚህ አንተም የያዝከውን ወንጌል ጠንቋይ ነው ለምትለው ፈለገ አትናቴዎስ እስኪ ያብራለት። መጽሐፍ ቅዱስ ሐሳቦችን እያነሳ ምክንያት የሆነ ታስረዳዋል። እሺ ኦኬ። ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ዋቢ የተገለጠ ቋንቋ ነው ወይንስ አይደለም? መልስልኝ። እኔ አሁን ለአንተ የምናገር ማለት ነው። እስቲ ወንጌል ስበክ እስቲ አንተ እዚህ ላይ እስቲ ከምታማ አለም ማይክል ሚውት አድርገው ወንጌል እንዴት እንደምናሰበር እናሳያለን። ቁጭ በልና አድምጥ። እሺ ዋቢ ከላይ ብላይ እንዳትወጣ። አንተ ቁጭ ብለህ እንድትማር እንፈልጋለን። አንተኛን ሰድበህናል፣ ጠንቋይ በለህናል፣ የተለያዩ ነገሮችን ተናግረህናል። ይደዝማታል። የእኛ ትልቁ ዓላማችን አንተ እኛን በሰደብከው ልክ ለአንተ መመለስ ሳይሆን የምናውቀውን ያክል ለአንተ ማካፈል ነው። ስለዚህ እዚሁ ገስ ላይ ሁን። አይ ቲንክ ከአንተ አጠገብ የፕሮቴስታንት አገልጋይ የሆኑ ሰው አሉ። ለእሳቸው እድል እንስጥ። ኦኬ እሺ ዋቢ ፈቃደኛ ነህ? እሳቸው ይናገሩ። ወንጌል ስበክ። እኔ ያን ሰማለሁ። ቁጭ ብለህ የምታማ ከሆነ እንዴት ሰማለሁ? እሺ አላማ ዋቢ ይቅርታ አድርግልኝ። እሳቸው ይናገሩ፣ ፍቀድላቸው እባክህ። እሺ መልካም እንቀጥል። እሺ ካሳሁን የሚል አካውንት ይታየኛል። አይ ቲንክ አገልጋይ ኖት። ይሰማል ድምፄ? ይሰማል። እንዴት ነው ዲያቆን ፈለገ? እግዚአብሔር ይመስገን። ማንን በል? ፓስተር ወይስ ፕሮፌት? ማንን በሎት? የጸጋ ስጦታው ይቆይና ወደ ተነሳው ወደ መወያያ አጀንዳ እንለፍ። እሺ አይ ስሙትን አክብሮ ለመጥራት ብለን ነው። እሺ እሺ ከየት ቤተ እምነት ነው የመጡት?
ምናልባት አሁን ባለው ሲስተም በፕሮቴስታንቱ ላይ ቪዥነሪ እና አብያተ ክርስቲያን በሚለው ስለሚለይ ከሄብሮን ደጅ ዓለም አቀፍ ቤተክርስቲያን ቪዥነሪ ነው። በጣም ጥሩ በጣም ጥሩ። እሺ እንኳን ደህና መጡ። ስለ ልሳን አንዳንድ ሀሳቦችን አንስተን እያወራን ነበረ። ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው? ያንን ከመውራታችን በፊት ግን ልሳን ባይተሰልፍ ምን ማለት ነው? እንደው ፓስተር እርስዎ ያውቃሉ ልሳን ምን ማለት እንደሆነ? ኖርማሊ በአማርኛው ያው ንግግር የሚለውን ነው። እንግሊዘኛው ታንግ የሚለው አይደል? የንግግር ነገር ነው። ኖርማሊ ቅድም ከእሱ ጋር ስታነሱ የተገለጠ ነው ያልተገለጠ የሚል ሁለት ሀሳቦች ላይ ለማንሳት የተሞከረ ነጥብ አለ። ልሳን አኮርዲንግ ቱ ዘ ባይብል የምንወያይ ከሆነ ምን ማለት እንደሆነ ግን አልመለሱልኝም ፓስተር፣ ይቅርታ ጣልቃ ገባው። ልሳን ምን ማለት ነው? እንደው እዚህ ጋር ሌላም ፕሮቴስታንት አመን ስላለ ለነሱ ግልጽ እንዲሆንላቸው እርሶ እንዲነግሩን ነው። ምን አሉኝ? ንግግር እያልኩ ነው። ምናልባት ሀሳቤን ካገኘው ንግግር ነው። መዝገበ ቃላቱን ኦፍ ኮርስ መዝገበ ቃላቱን ማየት ይቻላል። አሁን እጄ ላይ ያስኩና አለን እጄ ላይ የኔ እጄ ላይ ያለ መዝገበ ቃላት ይኸው። መልካም። ስለዚህ አውጥተን እንየው እስቲ። ንግግር ይላል ልሳን መዝገበ ቃላቱ ላይ ፓስተር እስቲ አውጣው። እሺ መልካም ኦኬ። ልሳን የሚለውን ሀሳብ ቀጥተኛ ትርጉሙን የመዝገበ ቃላቱ ላይ አይናገርም ፓስተር። ንግግር የሚለውን ኬት እንዳመጡት ባላቅም ምናልባት እጄ ላይ ስላልያዝኩት አለን። ስለ ልሳን መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ይኸው በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ ማለት ነው። እና ላንብብሎት ምን እንደሚል ካሜራ ከማዞር ሰዓት ከመፈጅ ብዬ ነው። እሺ ልሳን የሚከተሉት ሀሳቦች ይገልጣል። አንደበትን፣ ቋንቋን፣ የባህር ሰላጤን፣ የእሳት ላንቃን ብሎ ሀሳቡን ይናገራል። ከዛ በልሳን መናገር ደግሞ የሚልን ሀሳብ ደግሞ ያብራራል። ልሳንን ባይተሰልፍ ግን ንግግር ብሎ አይፈታም። ሀሳቡ ላይ የለም ንግግር የሚል ፓስተር። አንዴ ከይቅርታ ጋር ላስቸግርና ድጋሚ ጀምረው አንዴ ሀሳቡ ከማስቸግሮት ካሜራውን አዙሬ ላሳዩት። ካሜራውን ላዙርና ላሳዩት። የመጽሐፍ ቅዱስ መዝገበ ቃላት ላይ ልሳን ንግግር ተብሎ ይፈታል። ሰዓቱን እየበላብን ነው። አሁን እሱ ሰዓቱን እየበላብን ነው። አውቆ ችግር የለም። እባክህ አንዴ ፈለገ ታችሁና ተመልሰህ ትገባለህ ወንድማችን። እቺ ጀለስ ትንሽ ስሜቴ ትሆናለች። እታችንና አስወርዳትና በኋላ ተመልሳ ትገባለች። ኦኬ እሺ። ትንሽ ብለርድ ይሆናል። አይ ቲንክ እንደዚህ ላድርግና ላሳዩት። ይኸው ይታዩታል። የመጽሐፍ ቅዱስ መዝገበ ቃላት ላይ ይኸው መዝገበ ቃላት ችግር የለም። የመጽሐፍ ቅዱስ መዝገበ ቃላት በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ ነው። እዛ ላይ ንግግር ብሎን የፈታው ብለውኛል እርሶ። ልሳንን ግን እንደዛ ብሎ አይፈታም። ይኸው ልሳን ይላል የሚከተሉት ሀሳቦች ይገልጣል። አንደበትን፣ ቋንቋን፣ የባህር ሰላጤን፣ የእሳት ላንቃን ይላል። እሺ ንግግርና ቋንቋን ያመለክታል አይደለ? አይ ንግግር አይደለም። ንግግር ሌላ ነገር ነው። ፈልገ እያነበብኩ ነው አይደለ? ኖርማሊ አሁን የሆነ ምክርክር አናድርገው። 1200 ሰው አለ። እንደ ባለ አእምሮ ስነስርዓት የምናወራ ከሆነ በስነስርዓት እናውራ። በስነስርዓት እያወራሁ ስለሆነ ማለት ነው። ስለዚህ ጀምረ ልሳን የሚከተሉትን ሀሳቦች ምን ያደርጋል አለ ይገልጣል የሚል እውነት አስቀመጠ። ስለዚህ አንደበትን ብሎ ሲናገር አንደበትኛ የምንናገርበትን ቋንቋ አለ። ቋንቋ ኦፍኮርስ የተለያየ ቋንቋ አለ። ለምሳሌ ቅድም ስታነሳው እንደነበረ እኔ ንግግር ብዬ የነበረው በቋንቋ ብትይዝልኝ ወይ በአንደበት ብትይዝልኝ፣ ይኸኛውን ከፍለን እንየው የሚለው ላይ እንግባ። ቅድም ልጁ እንዳለው ጉዳይ ላይ ቋንቋ የሚለው ሀሳብ ስለሚገዛ በዛ እንቀጥል። ንግግር ሲሉኝ ሰምቼ ስለማላቅ ለዛ ነው የጠየኩት። አይ በቃ ቋንቋ በሚል ያዝልኝ ካሉኝ ግን ጥሩ ነው፣ ያንን ይዝሎታለሁ። እንቀጥል። አሁን እሺ ልሳን ቋንቋ ነው። ይቀጥሉ አሁን። መልካም። እዚህ ላይ ምናልባት እንደ መጽሐፍ ቅዱስ ማለት የምፈልገው እኔ ምንድን ነው የሁላ ሰው እያዳመጠ ስላለን እንደ መጽሐፍ ቅዱሱ በመጀመሪያ ደረጃ ልሳን የጸጋ ስጦታ እንደሆነ አምናለሁ። ሁለት አይነት ይኖራል በቋንቋ መልኩ ሲገለጽ፣ አንድም ሰማያዊ የሆነው ሁለተኛውም ደግሞ እኔ እናንተም እንደምንግባባበት ያለ አማርኛ ቋንቋ ወይም ደግሞ እኔ አማርኛ የሚችለው ሐዋርያ ስራ ላይ ወረደ ተብሎ ብዙ ጊዜ የሚወራው
ከተለያዩ ቦታ መጥተው የነበሩትም በየገዛ ቋንቋቸው የእግዚአብሔር ልጅ የክርስቶስ ኢየሱስ ማዳን የተገለጠውን የሰሙበት። ያ ማለት እንዴት በእኛ ቋንቋ ይናገራሉ? ጉሽ ጠጥተው ነው ሰክረው ነው የሚል አይነት ፍልስፍና እዛ ጋር በነበረው በተገለጠው መልኩ ያየ ነው ማለት ነው። ኖርማል ግን ሰማያዊ ብለን ልንለው የምንችለው ቅድም ወንድማችን በስሜት የሆነ ነገር ውስጥ ገብቶ ከተናገረው አንደኛ ቆሮንቶስ ምዕራፍ 14 ላይ ስንሄድ ጳውሎስ አንድ የተናገረው አለ። ወደ እናንተ ብመጣ በልሳን መናገር ከሆነ ብሎ የተናገረው ማለት ነው። ከይቅርታ ጋር ሁለተኛ ስልክ ስለሌለኝ ማውጣት ከቻልክ እናንተ ፈለገ ብታወጣው አወጣለሁ። ምን ሌላ አወጣለሁ? አዎ ሁለት ስልክ አለ። የኛውን ብቻ ስለያዝ ባይብልም የለም። በአጋጣሚ መስሪያ ቤት ሆኜ ነው እየተከታተልኩ ያለሁት። ጥሩ ነው፣ ይከታተሉ ነው ለጊዜ ፓስተር። ምን ሌላ አወጣለሁ? አሁን አንደኛ ቆሮንቶስ ምዕራፍ 14 እሺ፣ ያለውን ከይቅርታ ጋር ብታነበው ምዕራፍ 14 ቁጥር ስንት? ከላይ ሲወጡ ድምጾት አይሰማም ፓስተር፣ ይቅርታ። ኦኬ ቁጥር 4 ጀምሮ። እሺ፣ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል ይላል። አንዴ ትቀጥለዋለህ ከይቅርታ ጋር። እሺ፣ እስከ ስንት ልቀጥልልዎት? ቁጥር 6 ድረስ ከይቅርታ ጋር። በጣም ምንም ችግር የለውም። እሺ፣ ሁላችሁ በልሳን ልትናገሩ ወደ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለው ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ይላል። አመሰግናለሁ። አሁን ቅዱስ ጳውሎስ እዚህ ጋር ሲናገር ምን ብሎ ተናገረ? የሚተረጎም ልሳን እንዳለ ተናገረ ማለት ነው። የሚተረጎም ልሳን እንዳለ። ከይቅርታ ጋር ፓስተር ሀሳቡን የትኛውን ሀሳብ ይዘው እየተናገሩ እንደሆነ ግልጽ ስላልሆነ በጣም ከይቅርታ ጋር እርሶ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ብለው ነው የሚያምኑት እርሶ? ሁለቱንም ብዬ አልኩ። ዲያቆን ፈለገ ሁለቱም የተገለጠም ነው። አንደኛውን የተገለጠ ብዬ የምልህ በሰው ልጆች ቋንቋ የሆነው። ቆይ ፓስተር፣ ወደ ሌላ ሀሳብ አይደለም፣ ግልጽ አላደረጉልኝም። እሺ፣ ግልጽ ስላላደረጉልኝ አንድ ጊዜ አይቸኩል፣ ወደ ሌላ ሀሳብ ለመሄድ አንቸኩል። እሺ፣ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው ብዬ ስጠይቆት አይ እኔ ሁለቱንም ብዬ ነው ማምነው አሉ ፓስተር። በጣም ጥሩ። ስለዚህ ልሳን የተገለጠም ነው ያልተገለጠ ቋንቋም ነው ብለው ያምናሉ አይደለ? በትክክል። በጣም ጥሩ። ያልተገለጠ ቋንቋ እንደሆነ ልሳን ያልተገለጠ ቋንቋ እንደሆነ የሚናገርበትን የመጽሐፍ ቅዱስ ማስረጃ ይስጡኝ። ያልተገለጠ ከይቅርታ ጋር ምናልባት የመረዳት ችግር ከሆነ አይዶን ነው። አሁን ያነበብከው ክፍል ላይ የተገለጠ ነው? አዎ የተገለጠ እንደሆነ ይናገራል። የተገለጠ አይደለም ማለት ለጉባኤው የተገለጠ እንዳልሆነ ማስረጃ ይስጡ ይላል። እያነበብክ ያለውን መልሰ ማንበብ የሚጠበቅብህ ከሆነ ዲያቆን ፈለገ መልሰ ማንበብ ነው። ወደ እናንተ ካሜራውን አሁንም አዙሩልታል። ቆይ ችግር የለውም። አሁን ካሜራውን ላዙሩሎትና አብረን እናየዋለን። እሺ 4፣ 5፣ 6 አንብባሉኝ። አነበብኩኝ። እሺ ያልተገለጠ ቋንቋ ነው የሚል ሀሳብ የለበትም። አንደኛ ቆሮንቶስ ምዕራፍ 14 ላይ ሲጠይቁኝ እኔን ይሄ እኔ የሰጠው የመጽሐፍ ቅዱስ ማስረጃ ያልተገለጠ ቋንቋ እንጂ የተገለጠ ቋንቋ አይደለም፣ የተገለጠ ቋንቋ እንደሆነ ይናገራሉ ያሉኝ አይደለ? አዎ ብዮታለሁ። በዛው ማስረጃ ላሳየሁት። የኔን ሀሳብ ከሆነ ዲያቆን ፈለገ ማስረጃ ላሳየሁት ፓስተር፣ ማስረጃ ላሳየሁትና እንቀጥል አይሻልም? አንዴ የኔን ሀሳብ አገኘውና ከዛም በኋላ ያንተ መግለጫ ትሰጥበታለህ። እሺ እየተወያየን ያለ ነው ልሳን ቋንቋ ከሆነ የተገለጠ ነው ያልተገለጠ የሚል አይነት እውነት ላይ ቆመን ነው እያወራን ያለ ነው። የተገለጠ አለ፣ የተገለጠ የለም። የተገለጠው በሰው ልጆች የተነገረ ቋንቋ ሲሆን ያልተገለጠ ግን ሰማያዊ የሆነ መተርጎም የሚያስፈልገው ነው። ለምሳሌ ብዬ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 4 ጀምሮ እንድታነባው አደረግኩ። ለምን? ይሄኛው ሰማያዊ ቋንቋ ስለሆነ እየተናገረ ያለው ለዚህ ነው። ሲናገር እንደዚሁ አንደኛ ቆሮንቶስ ምዕራፍ 12 ላይ ምን ብሎ ይናገራል? ስለ ጸጋ ስጦታ ስለምን እንደዛ አይደለም።
የማይሉን አይናገሯ እና ምናልባት ትክክለኛውን ነገር ይዘን እንድንሄድ ከሆነ ሰው እየሰማም ስለሆነ ዳቁም ፈለገ ፓስተር ኖርማሊ እንደሌሎቹ ለሆነባት እኔ ብቻ ልናገር አይበሉ። ፓስተር አንድ ነገር ማስተዋል አለበት። እሺ ቆይ ይረጋጉ አንድ ጊዜ ፓስተር ያድምጡን አንድ ጊዜ ይረጋጉ። እሺ አሁን ያለነው ቸርች ውስጥ አይደለም ፓስተር። ምናልባት ቸርች ውስጥ እኔ ብቻ ልናገር እናንተ አድምጡ ማለት ይችላሉ። እዚህ ላይ ግን መጽሐፍ ቅዱስ የማይለውን ሐሳብ የእርሶ የተናገሩ አይ መጽሐፍ ቅዱሱ ባይለውም ቆይ እስክናገር ድረስ አድምጡኝ ማለት አይችሉም ፓስተር። ያንን ስሜቶትን እዛ ጋር ቢገድቡት ጥሩ ነው። ኦኬ እዚህ ጋር ሰማያዊ ቋንቋ ነው ከ4 እስከ 6 ባነበብ ነው የመጽሐፍ ቅዱስ ክፍል ላይ ልሳን ያልተገለጠ ቋንቋ ነው ያልተገለጠ ሰማያዊ ቋንቋ ነው የሚልበትን ሐሳብ የቱ ጋር አነበቡት? ከ4 እስከ 6 አንብበናል። በምንም ታምር አይናገርም ልሳን ያልተገለጠ ቋንቋ ነው አይልም። መጽሐፍ ቅዱስ የህንድ ፊልም አይደለም አይደል ፓስተር? እንደ ህንድ ፊልም ቁጭ ብለን አንተረጉመውም። መጽሐፍ ቅዱስን አነበቡት። ካነበቡ በኋላ እርሶ እንደ ልቦቱ የሚተረጉሙት ከሆነ ትልቅ ችግር ነው። ስለዚህ ምንድነው የምናደርገው? እኔና እርሶ የተለያየ ቤተ እምነት ተከታይ ነን። ስለዚህ መጽሐፍ ቅዱሱ ስለሆነ ሊዳኘን የሚችለው መጽሐፍ ቅዱሱ ላይ ምንም አይነት ማብራሪያ ሳይሰጡ በራሱ ሐሳቡን የሚያብራራበትን የመጽሐፍ ቅዱስ ማስረጃ ብቻ ይስጡን። እዚህ ጋር ያነበቡት ልሳን የተገለጠ እንደሆነ እኔ እዚሁ ጥቅስ ላይ ያሳዩታለሁ። ያልተገለጠ እንደሆነ ግን የሚናገር የትኛው ክፍል ላይ ነው? ጊዜ ሳያባክኑ ጥቅሱን ያንበቡልን። ይቀጥሉ ፓስተር። ማይኮትን ይክፈቱና ወደ ሐሳቡ ይቀጥሉ። እሺ ሌላ ነገር በመውራት ጊዜ ያነባክን። አመሰግናለሁ በጣም ምናልባት በጣም ስለማከብረን የገባሁት ተራ ቤት ቢሆን አልገባም። ስለዚህ ምናልባት ስንነጋገር ላይክ ስነስርዓት ባለው መልኩ ተነጋግረን ካልሆነ የሚቀር ስለሆነ የሶሻል ሚዲያ ሽፋን መሆንም ስለማያስፈልግ ከስነስርዓት ውጭ የሆነ ነገር አሁን እኮ አልተናገርንም አይደል ፓስተር? በጣም ቴንኪው ስላልተናገርክ ቴንኪው። ከስርዓት ውጭ ያልሆነ ነገር አልተናገርንም። ከስርዓት ውጭ የሆነ ነገር አትናገሩ ካልሆነ ይቀራል ምናምንም እርሶም አይበሉ። ለምን መሰሉት? እርሶ እዚህ ጋር መጥተው ሲናገሩ እኛ የምንጠቀሙ ነገር የለም የምንጎደው ነገር የለም። ፓስተርዬ እንደው በፍቅር ላስረዱት የምፈልገው ነገር እርሶም ይሁኑ ሌሎች ፕሮቴስታንት ወንድሞቼ መጥተው ስለተናገሩ እኛ ምንም የምንጠቀሙ የምንጎደው ነገር የለም። መጥተውም አይጠቅሙንም ቀርተውም አይጎዱንም። ነገር ግን ሰው እዚህ ጋር መጥቶ ምን ያደርጋል? እምነቱን ይገልጣል። ስለዚህ ፓስተር እርሶ እዚህ ጋር ሲመጡ ምን እያደረጉ ነው? እምነቶትን እየገለጡ እንጂ ለእኛ ውለታ እየዋሉልን አይደለም። ስለዚህ እንዲህ አይነት ቃል እርሶ ማይጠቀሙ። አሁን አንደኛ ቆሮንቶስ ምዕራፍ 14 ላይ ልሳን ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱሱን ሐሳብ ምን ላይ እናንብበው? የትኛው ቁጥር ላይ የትኛው ክፍል ላይ እናንብበው? ፓስተር ይጠቁሙ። በጣም አመሰግናለሁ እድሉን ከሰጠኝ። እያወራን ያለነው በልሳን ጉዳይ ቋንቋ ነው የሚል እውነት ይዘን ከመዝገበ ቃላቱ መተናል። የተገለጠ ያልተገለጠ በሚለው እየተወያየን ያለ ነው። ምናልባት እዚህ ጋር ኖራችሁ የምትሰሙ ኦርቶዶክስም ወይ ፕሮቴስታንቶችም በማስተዋል እንድትሰሙኝ እፈልጋለሁ በእንደዚህ አይነት ጉዳይ ላይ። ምክንያቱም እያነሳን ያለንበት ጉዳይ እንደ መጽሐፍ ቅዱስ ከሆነ እንደ መጽሐፍ ቅዱስ ስንወያይ ጉዳዩ ለምንፈልገው ነገር አንቀይረውም። እዚህ ጋር ጳውሎስ በቆሮንቶስ ቤተክርስቲያን ላይ የተፈጠረውን የልሳን አጠቃቀም የጸጋ ስጦታዎችን ስነስርዓት ለማስያዝ የጻፈበት ክፍል ነው። ስለዚህ ስለ ልሳን ሲናገር ከቁጥር 4 ጀምሮ ጳውሎስ ምንድን ነው ያለው? በልሳን በሚናገሩበት ሰዓት ረብሻ እየተፈጠረ ስለነበረ ማንም የሚረዳውም ስላልነበረ ቢኮዝ እኛውን ኢቨን ኢፍ ምናልባት ፈለገ አንተን መድፈር ካልሆነብኝ ስለምወድና ስለማከብር በክብር ከቁጥር 4 ጀምሮ ብታነበው የተሰወረ ነገር እንዳለ ወይም ሰማያዊ እንደሆነ አማርኛ ቋንቋ የተገለጠው ቋንቋ እንዳልሆነ ግልጽ ይናገራል። አይ ግልጽ በጣም ይቅርታ ጋር አሁንም ሰዓታችን እየገበልን ምን ብዬ ነበር የጠየቁት? ፓስተር ይቅርታ ቆይ እንዳደምጡና ፓስተር እንዳደምጡት እኛንም ያድምጡ። ምን ብዬ ነው የጠየቁት? ፓስተር ስላልጠየቁት ነገር እያወሩ ነው። እንዳደምጡት ምን ብዬ ነው የጠየቁት? ምን ብዬ ነው የጠየቁት? ፓስተር ምን ብዬ ነው የጠየቁት? እንዲህ ስላሉ ነበር ልሳን የሚያሳየው ምን ብዬ ነው የጠየቁት? ፓስተር እኔ ተራ ሰው ነው ታላልኩኝም። ትርፍ ቃል አይናገሩ ፓስተር። እንዲህ አይነት ትርፍ ቃል አይናገሩ። ቆይ ስነ ስርዓት ያዙ ፓስተር። ትርፍ ቃል አይናገሩ። ኤሌመንታሪ እኔ ልጅ አይደለሁም ያሉት ማንም ሰው የለም። አንቱ እያልን ነው እየጠራነው ያለ ነው። እና ፓስተር እኔ አሁን ያልኩት በመጀመሪያ የጠየቁት ጥያቄ ምንድን ነው? እድሉን በሰጠኑት ቁጥር ረዥም ነገር በመውራት ጊዜያችን እያባከኑት ነው። እኛ ደግሞ የምንፈልገው የመጽሐፍ ቅዱስ ማስረጃ። ለምሳሌ ምን አይነት ምሳሌ ሰጠሁት? እኔ እና እርሱ በእምነት እንለያያለን።
ማይካችሁ ሚቱ ማታረጉ ከሆነ ታች ነው ማስወረደው። እሺ ኦኬ ፓስተር በመጀመሪያ አድምጡን። ምን አይነት ምሳሌ ሰጠሁት? እኔ የሌላ ቤተ እምነት ተከታይ ነኝ፣ እርሶም የሌላ ቤተ እምነት ተከታይ ነዎት። ስለዚህ እርሶ የሚናገሩት ንግግር ያለ መጽሐፍ ቅዱስ ማስረጃ ከተደገፈ ለእኔ ተረት ተረት ይሆናል። እኔም የምናገረው ንግግር ለእርሶ ያለ መጽሐፍ ቅዱስ ማስረጃ ከተደገፈ ተረት ተረት ይሆናል። ስለዚህ ያ እንዳይሆን የመጽሐፍ ቅዱስ ማስረጃውን ይስጡን። አሁን እዚህ ጋር ያለውን ሐሳብ እርሶ ምን አደረጉ? አነበቡልን። ተነበበ። ኦኬ አነበብ ነው። ልሳን ያልተገለጠ ቋንቋ ነው የሚል ሐሳብ በፍጹም የለውም። መጽሐፍ ቅዱስ መቼም የህንድ ፊልም አይደለም አይደል? እንደ ህንድ ፊልም አይተረጎምም። ያልተባለው እየተባለ ማለት ነው። ስለዚህ ምኑ ጋር ነው ብዬ ነው የጠየቅኩት። ቀጥታ ምን ሌላ አለው? ቁጥሩን ይንገሩኝ። ምን ሌላ ነው? ቁጥር 4 ጀምሮ እሺ፣ ከቁጥር 4 እስከ 6። ቆይ እድሉ ለመጽሐፍ ቅዱስ ነው የምንሰጠው ፓስተር፣ እድሉ ለመጽሐፍ ቅዱስ ነው የምንሰጠው ወይ እርሶ ወይ እኔን እናንብበው? ከቁጥር 4 እስከ ስንት እናንብብ? እየጠበቅነው ነው ፓስተር። ይቆራረጣል ድምጽ። እኛ ጋር በደንብ ይሰማናል። ኔትወርኮት ይሆናል። ኔትወርኮቱን ያስተካክሉን፣ ያድምጡን። የመጽሐፍ ቅዱሱን ክፍል ሰጥተውን መጽሐፍ ቅዱሱን ነው የምናነበው። እሺ አሁን እርሱ ቁጭ ብለው የሚናገሩበት ሐሳብ አይደለም እኛ የጠየቅነው። ምናልባት ቸርች ላይ እርሱ ቁጭ ብለው ሐሳብ ማብራሪያ ቢሰጡበት ይደዝማተር ለእምነት ተከታዮቹ። አሁን ግን ከኛ ጋር ሲያወሩ ግን ማስረጃ ነው የምንፈልገው። ልሳን ያልተገለጠ ቋንቋ ነው ብለውኛል። ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ክፍል ምኑ ጋር ነው ስሎት ከ4 ጀምሮ እያሉኝ ነው። ከ4 ጀምሮ አነበብኩት እኔ። ያልተገለጠ ቋንቋ ነው የሚል ሐሳብ የለም። ያልተገለጠ ቋንቋ ነው የሚሉት እርሶ ባንደበቁ ብቻ። እኔ ላብራራ። ቆይ ማብራራት አይደለም፣ በመጀመሪያ ጥቅሱን ይስጡና። የሌለውን ጥቅስ እንዴት ብሎ ያብራራል? ይሄው ጥቅሱ እኮ ይሄኛው ጥቅስ እኮ ራሱ የተቀመጠበት ነው። ጊዜ ከሰጠኝ 1200 ሰው እየተመለከተ ነው። ነጥብ እየጣልክ ስለሆነ አንተ ራስህ። ስለዚህ አሁን ነጥብ ለማስጣልን ነገር ከሆነ እንየው እድሉ ጥቅሱን ይስጡን እናንብበው ባኮትን። ያልተገለጠ ቋንቋ ነው የሚለው የትኛው ቁጥር ላይ ነው? እሺ አንብቡልን። ማንበብ ብቻ ይቀጥሉ። አንብቡልን። በጣም አመሰግናለሁ። በልሳን የሚናገር ራሱን ያነጻል አለ። ግለሰብ በልሳኔ አንዴ ምናልባት ካልሆነ ልትወው ይችላለሁ። ማን ዳቁም ፈለገ እባኮትን አንድ ነገር ላስጠንቅቆት። የኔ አባት እርሶ ወጡም አልወጡም እኛ እንጠቀም አንጎዳ። የምን ያዙ ሊቀቁኝ ነው ያመጡትን ጥቅስ የቱ ጋር ነው ያልተገለጠ ቋንቋ የሚለው ሲባሉ ካልሆነ እወጣለሁ ካለን እወጣለሁ። በጣም አብዙት ፓስተር፣ ከይቅርታ ጋር የራስዎት እምነት ዲፌንድ ለማድረግ እንጂ የገቡት እኛን ለመጥቀም አይደለም። እርሶ ተናግረው አንጠቀም፣ እርሶ ወጥተው አንጎዳ። መጥተው ማይጠቅሙን ሄደው ማይጎዱን እና እባኮትን የሌለ ኢጎ ራሱ ላይ አይፍጠሩ ፓስተር። መጥተው መጽሐፍ ቅዱስ እንዲህ ይላል ካሉ መጽሐፍ ቅዱስ የማስረጃ እዚህ ክፍል ላይ ይኸው መጽሐፍ ቅዱስ እንዲህ ይላል የሚሉ ከሆነ ማስረጃ ብቻ መስጠት። ማስረጃው የታለ? የለም። ይኸው በልሳን የሚናገር ራሱን ያንጻል ይላል። ያልተገለጠ ቋንቋ ነው አይልም። ትንቢት የሚናገር ግን ማህበሩን ያንጻል ነው የሚለው ቁጥር 4። እሺ 5 ይነበባሉ። ሁላችሁ በልሳኖች ልትናገሩ ወድ ነበር ይላል። ያልተገለጠ ቋንቋ ነው አይልም። ትንቢትን ልትናገሩ ግን ከዚህም ይልቅ ወዳለ ይላል። ማህበሩ ይታነጽ ዘንድ እሺ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ያልተገለጠ ቋንቋ ነው አይልም። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ጠቅማችሁ? የሌለ ያልተገለጠ ቋንቋ ነው አይልም። እስካሁን እስካነበብነው ድረስ ያልተገለጠ ቋንቋ ነው አሉን። እርሱ ማስረጃ አምጡ ሲባሉ ወራጅ ያለ የሚሉ እንኳን አስቸጋሪ ነው። በዚህ አጋጣሚ እዚህ ውስጥ ያላችሁቶች ወንድሞች ማይክ ይዘው ስሪፒስ ለብሰው ልሳን እየተናገሩ የሚያገለግሏችሁ ሰዎች ኢቭን ስለ ልሳን ምን ያክል መሰረታዊ እውቀት እንደሌላቸው እንድትረዱ እንፈልጋለን። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች መልስ ካላችሁ ብቻ ነው የምትገቡት። ከዛ ውጭ ኢጎ አያስፈልግም። ኦኬ ያዙ ሊቀቁኝ አያስፈልግም። ከእንደገና እድሉን እንሰጦታለን። ካልሆነ ወርዳለው፣ ካልሆነ አልናገርም ምናምን አጉል ኢጎ አያስፈልግም። እኔ ስለማልወድ ነው እንደዚህ አይነት ነገር። ኦኬ እሺ። የምስራች ወንጌል የሚል አካውንት ይሰማል። ይሄኛውም ኮሜንት ላይ ሀሳብ ሲሰጥ ስለነበረ እድል እንስጥ። የምስራች ወንጌል የሚል አካውንት አለ። እሺ ይሰማኛል። እኔ ሜቢ ብዙ ሰፋ አድርጌ አላወራም፣ ግን ቆይ አንድ ጊዜ ወንድማችን
እሺ ፓስተር ካሳሁን አይ ቲንክ በደንብ የተናገርኳቸውን ነገሮች እንዳደመጡኝ ተስፋ አደርጋለሁ። አይደለ ፓስተር ስላልሆንኩኝ የጸጋ ስጦታውን ቶ ማለት እግዚአብሔር ፍቅር ነው ለምን ቶ ችግር የለውም። እሺ ካሳሁን እሺ የተናገርኳቸውን ነገሮች እንዳደመጡኝ ተስፋ አደርጋለሁ። ከዚህ ሰዓት ጀምሮ እንዲህ አይነት የመጽሐፍ ቅዱስ ሀሳቦችን ስናወራ ወንድማችን ካሳሁን በክርስቶስ ፍቅር የምንለምኖት ነገር ምንድነው? ካልሆነ ወርዳለሁ፣ ያዙ ይልቀቁኝ፣ እንዲህ አይነት ይጎን ያላሰናግድም። ያው እኔ በተፈጥሮ ስለማልወድ ማለት ነው። እሺ አስጠንቅቆት ብዬ ነው። ሲቀጥል አንድን ሀሳብ እዚህ ጋር እርሶ አንስተው ሊያስተምሩ አይደለም የገቡት መልስ ሊሰጡ እንጂ እዚህ ጋር ያለነው የተሰበሰብነው የፕሮቴስታንት አዳራሽ ውስጥ አይደለም፣ ወይ ደግሞ የኦርቶዶክስ ቤተክርስቲያን ውስጥ አይደለም የተሰበሰብነው። ያለነው ላይቭ ስትሪም ላይ ነው፣ የተለያየ ቤተ እምነት ተከታዮች ያሉበት ላይ ማለት ነው። ስለዚህ ከእርሶ የሚጠበቀው ምንድነው? የመጽሐፍ ቅዱስ ማስረጃ መስጠት ነው ከእርሶ የሚጠበቀው። እርሶ አይደለም የሚያብራሩት፣ መጽሐፍ ቅዱስ እናነባዋለን። ለምሳሌ እዚህ ክፍል ላይ ልሳን ያልተገለጠ ቋንቋ ነው ካለ አንብበን እናገኘው። አንብበን የሌለው ነገር ግን እኔ ቁጭ አድርጌ ላስተምር እንዳይታሰብ ደግም ያላስተምርኩት። እሺ ቁጥር 5 እንዲህ ይላል፣ ሁላችሁም ተከታተሉ። አሁን ያልተገለጠ ቋንቋ እንደሆነ ማስረጃ እየሰጡን ነው። ምን ይላል? ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ይሄ ክፍል ልሳን ያልተገለጠ ቋንቋ ነው አይልም። አመሰግናለሁ። አንዴ አሁን እኔ ልናገር እድሉን ከሰጠኝ። ይናገሩሽ። አመሰግናለሁ። ካልተተረጎመ ማለት ምን ማለት ነው? ምናልባት አንተ ካልተተረጎመ ማለት ነው። ምን ማለት ችግር የለውም። ካልተተረጎመ ማለት ነው። ልሳን ቋንቋ ነው እና ቋንቋውን የማይሰሙ ሰዎች በመካከል ካሉ ሊተረጎምላቸው ይገባል እያለ ቅዱስ ጳውሎስ በአጽንኦት እየተናገረ ነው እንጂ ያልተገለጠ ቋንቋ ነው እያለ አይደለም። አመሰግናለሁ። ይሄን እንደያዝን ተባረክልኝ። አንደኛ ቆሮንቶስ 12 ላይ ምናልባት እዛ መሄድ ባይጠበቅብም ሊድም ካልክ ከጸጋ ስጦታዎች መካከል አንዱ ስለሆነ ልሳን መጸለይ ከመጸለይም ባለፈ ደግሞ የተሰጠውን ያንን ልሳን ለመተርጎም እንዲሰጠው ያንን ቅዱስ ጳውሎስ አስተምሯል አላስተማረውም? ያንንስ እንዴት ታየዋለህ? እሺ ፓስተር ካሳሁን፣ አሁን ይቅርታ ካሳሁን፣ ሁላችሁም እዚህ ውስጥ ያላችሁት ወንድሞች በደንብ ተከታተሉ። ልሳን ያልተገለጠ ቋንቋ ነው የሚል ማስረጃ ስጡን አልናቸው። ቁጥር 5 አንብቧል አሉን። ቁጥር 5 አነበብን። ያልተገለጠ ቋንቋ ነው የሚል ሀሳብ የለም። ኦኬ፣ አንደኛ ቆሮንቶስ ምዕራፍ 12ን እንዴት ታየዋለህ ወደሚል ሀሳብ ደግሞ ተሻገሩ። ከዚህ በኋላ ፓስተር ቆይ ያንተን ሀሳብ የምንሆነ ነው እንዴ? በሉ ስነ ስርዓት ያዙ። ከዚህ በኋላ የምንሰጡት እድል በደንብ አድርገው ያድምጡን። ካሳሁን ፓስተር አይበሉን ስላሉ ከዚህ በኋላ የምንሰጡት እድል ልሳን ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ እንዲሰጡን ብቻ ነው። ኦኬ፣ እርሱ ምንም የሚያብራሩት ነገር አይኖርም። ከዚህ በኋላ ቆይኔ ላብራራው፣ ቆይኔ ልፍታው ቅኔ አይደለም እዚህ ጋር የተጻፈው። የእርሶን ሁለተኛ ፍቺና ትርጉም አያስፈልገውም። የተቀመጠው ሀሳብ ግልጽ ነው። ምንም ትርጉም አያስፈልገውም። ልሳን ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱስ ማስረጃ ግን ያምጡ። የእኔ ተወዳጆች፣ እዚህ ጋር ቅዱስ ጳውሎስ እየተናገረ ያለው ልሳን የተገለጠ ቋንቋ እንደሆነ ማስረጃ ልስጣችሁ። ማይኮትን ሚት ያደርጉ፣ ስሜታ ይሆኑ እባኮትን። ኦኬ፣ አንደኛ ቆሮንቶስ 8 እና 9 ላይ እንዲህ ይላል። ብዙ ጊዜ ፕሮቴስታንት ወንድሞቻችን ጥቅስ ብቻ ነው የሚይዙት፣ መጽሐፍ ቅዱስ አያነቡም የምንለው በምክንያት ነው። ስነ ስርዓት የያዙ ማይኮትን ሚት ያደርጉ። ስለምንም ነገር ብናገር ለጆሮ ቢቆረቆሮትም ቁጭ ላይ ያድምጡኝ። ምክንያቱም እርሶ ለጆሮ የሚቆረቆር ብዙ ነገር ተናግረው ስላደመጡ። ማይኮትን ሚት ያደርጉ፣ ማይኮትን ሚውት ያደርጉ። ስሜታዊ አይሆኑ፣ ስሜታዊ አይሆኑ። ከዚህ በኋላ አላስጠነቅቆትም። ማይኮትን ሚውት ያደርጉ። ይሄ እኮ ስሜት የምትሆንበት ቦታ አይደለም። እባካችሁ ስሜታችሁን መቆጣጠር የማትችሉ ከሆነ እዚህ ገስ ላይ አትግቡ። ጌታ ሆይ ማይኮትን ሚውት ያደርጉ። ለምን ስሜቶትን የማይቆጣጠሩት እርሶ? ዲያቆን ፈለገ ሀሳብን ቀጥለዋል።
ሐሳቤን እኔ እቀጥላለሁ። ጭራሽ እርሶ ሆኖ እድል የሚሰጡኝ ጭራሽ ለኔ ጌታ ወይ ላይፉን እኛ ከፍተን ጭራሽ እርሶ እድል ይሰጡን ነው። ሌላ ሐሳብ እባክዎትን ካሳሁን ማይኮትን ይታደርጉ፣ ስሜቶትን ይቆጣጠሩ። ስለ ሌላ ነገር እየተናገርኩ አይደለም። እባክዎትን ስሜቶትን ይቆጣጠሩ። ለስሜት ምናምን ችግር የለውም። እሺ ችግር ከሌለ ስሜቶትን ይቆጣጠሩ። እባክዎትን አንተ ሐሳብን ቀጥለው። ሐሳቤን እቀጥላለሁ። ስለ የትኛውም ሐሳብ ግን ብናገር ቁጭ ብለው ያዳምጡ። እኔ ብቻ ልናገር አይበሉ። ካሳሁን እኔ ስናገርም ስሜቶትን እባክዎት ይቆጣጠሩ። አንተም ታደምጣለህ። ምን አሉኝ? እኔ ምንም አልሆንኩም። ባየው ምንም አልሆንኩም። እባክዎትን ፕሊስ ስሜቶትን ይቆጣጠሩ እና ጸጥ ብለው ያድምጡን እባክዎትን። እኔ አልሆንኩም። ከዚህ በኋላ በነገራችን ላይ ብዙ መለማመጥም አይጠበቅብኝም። እታች ነው ማስወርዱት። እሺ ስሜቶትን ይቆጣጠሩ። ማይኮትን ሚት አድርጉ። ሚት አድርጉት ማይኮትን። አንተ ሐሳብን ብቻ ቀጥለው። ስሜቶትን ይቆጣጠሩ። ማይኮትን ሚት አድርጉ። ደግሜ ያላስጠነቅቆትም እታች ያስወርዶታለሁ። ጌታ ሆይ ሚት ያርጉት ማይኮትን። ማይኮትን ሚት ያደርጉት። ስንት አይነት ሰው አለ ጌታ ሆይ። ጭራሽ እኛ ማስረጃ እናውጣ ስንል ደግሞ ያዙ ሊቀቁኝ። እሺ ሁላችሁም አድምጡ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 እና 9 ላይ ቅዱስ ጳውሎስ በአጽንኦት ይናገራል። ይሄ ልሳን የተገለጠ እንደሆነ እንደውም ሰዎች ያልተገለጠን ቃል ቢናገሩ ምን ሊባሉ እንደሚችል ቅዱስ ጳውሎስ ይናገራል። ይኸው በደንብ እዩ። ደግሞም መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ፣ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። ለነፋስ የምትናገሩ ትሆናላችሁ የተባሉት ምን አይነትን ቃል የማይናገሩ ከሆነ? የተገለጠውን ቃል በአንደበት የማይናገሩ ከሆነ which means ምን ማለት ነው? ልክ እንደዚህ ለነፋስ ተናጋሪ አንድ የቪዲዮ ማስረጃ አውጥቼ ያሳያችኋለሁ። ጋይስ በደንብ ተከታተሉ እሺ። ታገሱኝ አንድ ጊዜ። በዛውም ደግሞ ጸሎት ስላሉን ማስረጃ አውጥቼ ላሳያቸው ፈልጋለሁ። እኔ ተወዳጆች ሁላችሁም ተከታተሉ። ቅዱስ ጳውሎስ በቆሮንቶስ ምዕመናን ዙሪያ በልሳን ጋር ተያይዞ ትንሽ ግራ መጋባት እንዳለ ስላወቀ ስለተረዳ ሰዎች ዝም ብሎ ያልተገለጠን ቃል በአንደበታቸው ለምሳሌ ራባጃ ራባባባ ሃርጋዱላ ማክሬቤቤቤ ምናምን ቢሉ ልሳን ሳይሆን ባጭሩ የልሳን ጸጋም ሳይሆን ለነፋስ ተናጋሪ ናችሁ በአጽንኦት ብሎ አስቀመጠ። ቁጥር 8 እና 9 ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 8 እና 9 ላይ መለከት የማይገለጥ ድምፅ የሚሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ ለነፋስ ተናጋሪ ትሆናላችኋል። which means ልክ እንደዚህ ማለት ነው። ሁላችሁም ተከታተሉ። የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ሜክሪ ሊቪኒሚን ታራላባሽ ክራባባባ ለምሳሌ በለድ እሳን አይደለም ባብሊንግ ይባላል። ምንድነው እሱ? ምንድነው ሙጥቁላ? ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨና ማንተርዶና ማሼክ ረቤቤቤቤቤቤ ስለዚህ ባጭሩ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ ስለ ልሳን ሰዎች ዝም ብለው እንዲህ አይነት የቃላት ስብጥር ነው which means በአማርኛ ሰው ስርዓት ስድ ንባብ የምንለውን ማለት ነው ዝም ብለው የሚናገሩ ከሆነ ምን አለ? ደግሞ መለከት አለ። በቀደመው ዘመን እንደምታውቁት ጦርነት ሲኖር ሀገር በጦር ስትከበብ
መለከት ይመታል እና ህዝብ ሁሉ ለጦርነት ይዘጋጃል። እናም ቅዱስ ጳውሎስ ምሳሌን አድርጎ እንዲህ ያለ ደግሞ መለከት የማይገለጥን ድምፅ ቢሰጥ ማለት ብትመቱት ምንም አይነት ድምፅ የማያወጣ ከሆነ ለጦርነት ማን ይዘጋጃል አለ። እሺ ጥሩ ምሳሌ ነው። ከዛ እንዲሁ እናንተ ደግሞ የተገለጠውን ቃል ምን አይነቱን ቃል? የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ከዛስ ለነፋስ የምትናገሩ ትሆናላችሁናል። ሰው አሁን እኛ የምንፈልገው ያልተገለጠ ነው፣ የተገለጠ አይደለም፣ ያልተገለጠ ነው የሚል የመጽሐፍ ቅዱስ ማስረጃ አውጥተው እንዲሰጡን ነው። ከዚህ በኋላ አይ ቲንክ ብዙ ማብራሪያም አያስፈልግም። ማስረጃ ብቻ አመሰግናለሁ። ምናልባት አንተ ብዙ የሄድክባቸው ርቀቶች አሉ። እኔ ግን ሳትገባብኝ ኢንተራፕት ሳታረገኝ ቀደም ስሜታዊ ወደ ሌላ ሀሳብ አንሄድም። ማስረጃ ብቻ ይስጡኝ እባክዎትን። እዚሁ ማስረጃ ላይ አንድ አድምጠኝ። ምን ሌላው በእግዚአብሔር ለትውልዱ ሀሳብ እባክዎትን አያስቸግሩ። አሁን እንደ ህፃን ልጅ አያስቸግሩ። መቼም ትልቅ ሰው ኖት። አሁን እርሶን የጠየቅኖት ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱስ ማስረጃ አውጥተው ይስጡ። ኖርማሊ አንተ ሳትረብሸኝ 3 ደቂቃ እንድትሰጠኝ ይፈልጋሉ። ሳትገባብኝ 3 ደቂቃ አልሰጦትም። ካሳሁን 3 ደቂቃ አልሰጦትም። ለምን ማልሰጦት? ምክንያቱም እኔ ፕሮቴስታንት አይደለሁም። ፕሮቴስታንት የሆነን ሰው 10 ደቂቃ 20 ደቂቃ ወስደው ቆሞ ያስተምሩ፣ ከራሶት ከልቦት አፍልቆ የፈለጉትን ነገር ይናገሩ። አሁን እኔ ግን ይሉት እዚህ ጋር እርሱ ያልተረዱት ነገር እኔ ክርስቲያን ነኝ፣ እርሶ ደግሞ ፕሮቴስታንት ነው። በእኔና በእርሶ መካከል ሰፊ የሆነ የአስተምሮ ልዩነት አለ። የሚዳየኝ ደግሞ ምንድነው? መጽሐፍ ቅዱስ ነው። እርሶ ምንም ነገር ቢናገሩ ያለ መጽሐፍ ቅዱስ ማስረጃ የተጀመረ ነገር በአጠቃላይ ለእኔ ተረት ተረት ነው የሚሆነው። ኦኬ፣ እኔ ደግሞ ቁጭ ብዬ ተረት ተረት ማድመጥ አልፈልግም። እርሶም ያን እንደማይፈልጉ ተስፋ አደርጋለሁ። እኔ መጽሐፍ ቅዱስን ሳልጠቅስ ቆይ እባክዎትን ያድምጡኝ እስክጨርስ። ጌታ ሆይ ስንት አይነት ሰው ነው ያለው። እርሶም ደግሞ እኔ የሆነ ሀሳብ ሳትረዶት የመጽሐፍ ቅዱስ ጥቅስ ሳላነሳ መጽሐፍ ቅዱስን ጥቅስ ሀሳብ ሳልጀምር ዝም ብዬ ከልቤ አፍልቄ የምናገር ከሆነ ለእርሱም ተረት ተረት ነው የሚሆነው። ስለዚህ አሁን እኔ የምፈልገው የመጽሐፍ ቅዱስ ማስረጃ ብቻ ነው የሚሰጡ። እኔ ቆይ የሆነ ነገር ላውራ፣ የሆነ ሀሳብ አለኝ፣ የምናገረው ነገር አለኝ፣ እዚህ ጋር አይሰራም። ይሄ ሻይና ቡና ፕሮግራም አይደለም። ካሳሁን ወንድማችን በዚህ ልክ እንዲተባበሩ እንፈልጋለን። ስለዚህ ልሳን ያልተገለጠ ቋንቋ ነው ብለውናል። መጽሐፍ ቅዱስ ማስረጃ ይስጡን። ምን ላይ አውጥተን እናንብብ? ይኸው እኛ ልሳን የተገለጠ ቋንቋ እንደሆነ አንድ ጥቅስ አንብበናል። አይኖ ስህተት ነው አልገባችሁም፣ ይኸው እዚህ ጥቅስ ላይ እንዲህ ይላል ብለው ጥቅስ ብቻ ይስጡን እናንብብ። ምን ላይ እናውጣ? በጣም አሪፍ። ኖርማሊ አንተ ነው የምትናገረው። ምን ላደርግልህ? አሁን እንዳደርግልህ ስለሆነ የምፈልገው ምን ላደርግልህ? ማስረጃ ያለው ጥቅስ ማስረጃ ሰጥቼ እኮ አንተ ለምትፈልገው ተረጎምከው። ያንን እኔ አሁን ሊተርጉም አላልኩም። እባክህ አንዴ ዝም በል አድምጥ። አንተም ባላልኖት ጉዳይ ላይ እባክዎትን እንደ ህፃን ልጅ አያወሩ። ያላልኩትን ነገር ብልህኛል ላይ በሉ። እኛ ያልኖት ማስረጃ ነው። ማስረጃ ላለመስጠት ጥቅስ ላለመውጣት ዳርዳር አይሄዱ። አገልጋይ ኖት አይደል? እንግዲህ ፕሮቴስታንቶች መጽሐፍ ቅዱስ እናነባለን ትላላችሁ። ጥቅስ መያዝና ማንበብ ልዩነት እንዳለው ማሳየትም ስለምፈልግ ጥቅስ ብቻ ይስጡን። አሁን ስሜቴነቱን ተውት። እሺ እኔ ሰሰው ጥቅስ ይስጡኝ። ምን ሌላ አውጣ? ያልተገለጠ ቋንቋ መጽሐፍ ቅዱስ ላይ ያልተገለጠ ቋንቋ ነው የሚል ማስረጃ ይስጡኝ። ምን ሌላ አውጣ? አመሰግናለሁ። ያነሳሁት ክፍል ያልተገለጠ መሆኑን አንተ ራስህ እርሶ ከልቦ አፍልቀው ምንም ነገር አይንገሩኝ። የመጽሐፍ ቅዱስ ጥቅስ ይንገሩኝ። ካሳሁን ምን ሌላ አውጣ? እባክዎትን ጥቅስ ይንገሩኝ እናንብብ። እኔ ጥቅስ ሰጠሁት እኮ ጥቅስ ነው የሰጠሁት። እርሶም ደግሞ ጥቅስ ይስጡኝ እባክዎትን። ምናልባት ማለት የምፈልገው ምን እንደሆነ ታውቃለህ? ማለት የታች ወረዱ ፕሊስ። የመጽሐፍ ቅዱስ ማስረጃ ካላችሁ ብቻ ግቡ ባካችሁን። የምን መጨነቅ ነው? እኛና እናንተ በእምነት ልዩነት አለን። ጋይስ በደንብ አዳምጡ። እኛና እናንተ በጣም የእምነት ልዩነት አለን። የእምነት ልዩነት ሲኖረን እኔ እዚህ ጋር ሄጄ ለምሳሌ ስለ ድንግል ማርያም ምልጃ ፕሮቴስታንት የሆኑ ሰዎች ጠይቁኝ። ይገርማቸዋል። ድንግል ማርያም እኮ እንዴት እሷን አታማልም ትላላችሁ? እመቤታችን እኮ ምን ማለት ነው? እሷ እኮ የክርስቶስ እናት ናት ምናምን ብል መልስ ነው እንዴ? ቆይ ፈለገ እባክህን የመጽሐፍ ቅዱስ ማስረጃ ብቻ ስጠን፣ እኛ የምንፈልገው የመጽሐፍ ቅዱስ ማስረጃ ነው እያሉኝ፣ የለም እኔ ምለውን አድምጡኝ። የወላችሁ እሷ እኮ የክርስቶስ እናት ብል ለእነሱ ተረት ተረት ነው ባጭሩ።
የእምነት ልዩነት ስላለን ስለተጠየቁት ነገር ማንሳት ያለብኝ የመጽሐፍ ቅዱስ ጥቅስን አስቀድሜ ነው። ኦኬ እዚህ ውስጥ ያላችሁ ሰዎች ይወላችሁ በየቦታው የሚያገለግሏችሁ አገልጋይ ራሳቸውን አገልጋይ ብለው የሚጠሩ ሰዎች ዲስማች ከመጽሐፍ ቅዱስ ጋር ያልታረቁ ሰዎች እንደሆኑ ተመልከቱ። እንዲህ አይነት ሰዎች ግን ማይክ ይዘው አክስትህ ገሊት ናት፣ አጎትህ ገሌ ነው፣ እንደውም ሰፈራችሁ እንዲህ ነው፣ በመካከል ደግሞ የሆነ የገባ ነገር አለ እርሱን ሰበርኩት ማለት ግን ይችላሉ። እናንተ አሜን ትላላችሁ። ኦኬ when we come to the reality ወደ መጽሐፍ ቅዱስ እንመጣ ግን they have no idea። እዚህ ጋር የገቡትን አገልጋይ የጠየቅናቸው ፓስተሩን ማለት ነው የጠየቅናቸው አንድ የመጽሐፍ ቅዱስ ማስረጃ ይስጡን ነው። ልሳን ያልተገለጠ ቋንቋ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ይስጡን አልናቸው። እሳቸው ምንም የሚያውቁት ነገር የለም። እሳቸው የሚያውቁት የለመዱትም ይሄ ያለ አይደለ የለመደው ነገር እኮ አንዳንድ ጊዜ ከባድ ነው። ብዙ ሰዎች በተሰበሰቡበት ቦታ ላይ ገርማቸዋል። እግዚአብሔር እንዲወርቁ በዚህ ወጡ በዚህ ገብቶ ማለት ነው። እኛ እሱን አልፈለግንም። ከኛ ከክርስቲያኖች ጋር ስታወሩ ልትጠነቀቁ ይገባል። ከኛ ጋር ስታወሩ የሚያስፈልገው የመጀመሪያው ነገር የመጽሐፍ ቅዱስ ምንድን ማስረጃ ነው። የመጽሐፍ ቅዱስ ማስረጃ ከሌላችሁ ፕሊስ አትግቡ። ሲቀጥል ስሜቴን ከሆናችሁ ባካችሁ አትግቡ። ኢጎ ያለባችሁ ሰዎች አትግቡ። አሁን እሳቸው ትልቁ የከበዳቸው ነገር ቸርች አዳራሽ ውስጥ በሚከበሩበት ልክ እዚህ አሜን እንድንላቸው ፈልገው ነው። እኔ ማለት የተከበርኩ ሰው ነኝ፣ እኔ ሕፃን ልጅ አይደለሁም ምናምን የሚሉት ለዛ ነው። ኢጓችሁን እንትን አድርጉት፣ ትንሽ ቀዝቀዝ አድርጉት። ፓስተር እዚህ ጋር ሲመጡ ባኮት በቃ መርሳት የሌለበት ነገር እያወሩ ያሉት ፕሮቴስታንት ለሆኑ ሰዎች ሳይሆን ለክርስቲያኖች። ስለዚህ መጽሐፍ ቅዱስ ማስረጃን የጠየቅኑት ማስረጃ ነው የሚሰጡን። አይ እንደ ህንድ ፊልም እኔ ካልተረጉምኩት የሚባል ነገር የለም። እኛ እርሱን አንፈልግማ። ምን ፈልገው የመጽሐፍ ቅዱስ ማስረጃ ነው። ይሄው እኔ ማስረጃ ሰጠው። ለምሳሌ ልሳን የተገለጠ ቋንቋ ነው፣ እርሱ እንደዚህ ብሏል፣ ልሳን የተገለጠ ነው፣ ከየት አመጡት ምናምን። ዝም ብዬ አካኪ ይዘረፋል አልኩም፣ ከልቤ አፍልቄ መጽሐፍ ቅዱስ እርሱ ያነሱበት የመጽሐፍ ቅዱስ ጥቅስ ላይ ይሄው እዚሁ ክፍል ላይ ቅዱስ ጳውሎስ እንዲህ አለ፣ ያንን አሳየኑት። በሉ እርሱ ደግሞ እስቲ ያልተገለጠ ቋንቋ እኛ ቃል በቃል ያሳየናቸው። በዚህ አጋጣሚ ይወላችሁ እኛ ቃል በቃል ልሳን የተገለጠ ቋንቋ እንደሆነ የሚናገር ቃል በቃል ጥቅስን ያሳየናቸው። አንደኛ ቆሮንቶስ 14 ላይ አይ የለም እንዲህ የሚል ነገር የለም፣ ልሳን ያልተገለጠ ቋንቋ ነው የሚል ሰው ካለ ገብቶ ማስረዳት። ገብታችሁ በመጽሐፍ ማስረጃ ብቻ መልሱ ፕሊስ። በዚህ አጋጣሚ በየቸርቹ በየአዳራሹ አገልጋይ ነን የሚሉ ሰዎች ምን ያክል ባይብልን እንደሚያውቁት ተመልከቱ። የመጽሐፍ ቅዱስ 5% እንኳን መረዳቱ የላቸውም። ግን እንደው አክት የሚያደርጉት ግን ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው ነው። እና እባካችሁ እንዲስማች ፕሮቴስታንት የሆነውን ሰው አታላችሁት ሊሆን ይችላል። እኛን ግን አታታልሉን። ከኛ ጋር ስትው ፕሊስ እባካችሁ ጥንቃቄ ነው። እሺ የኔ ተወዳጆች ጥንቃቄ ያስፈልጋል። አክስትህ ገሊት ናት፣ አርጋዱለ አጎትህ ገሌ ነው። የውጩን ፕሮሰስ አሳኳለሁ ብሎኛል እግዚአብሔር ምናምን ማለት ቀላል ነው። መጽሐፍ ቅዱስን ግን አውጥቶ ግን መውሄት ግን እንዲህ ቀላል አይደለም። ይሄ ገምቶ ማደር አይደለም። መጽሐፍ ቅዱስን ማውራት፣ መጽሐፍ ቅዱስን አንስቶ ጠቅሶ ለመውራት ማንበብ ያስፈልጋል፣ ማወቅ ያስፈልጋል። ስለዚህ ኢጓችሁን ምናችሁን ቀነስ አድርጉና መታችሁ በመጽሐፍ ማስረጃ ከኛ ጋር አውሩ። አሜን ይላል። እንደ ህንድ ፊልም እየተረጎሙ ተቸገርን እኮ። ይሄ በጣም አይ ደስ ይላል። እንሄድበታለን። አስገባሳ ጋይስ በመጽሐፍ ውስጥ ማስረጃ ማውራት የምትፈልጉ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። እሺ አስገባለሁ። እሺ ዋቢ እንደ ቅድሙ ይኸውልህ ዝም ብለህ በአፍ እንዳትጸዳዳ። እሺ ስርዓት ባለው መልኩ የምታወራ ከሆነ እንሰማሃለን። ካልሆነ ግን ታች ነው ማስወረድ። የሰማኝ ነው አይደል? የክብር ስም ምንድን ነው ይባላል? በአፍ እንዳትጸዳዳ። ምንድን ጠንቋይ ማን ነው የምትባለው? ታች ወረድ። ይሄ ደግሞ ገና ጠንቋይ ላይ ይዘው የቀረ ልጅ